ኢትዮጵያ ውስጥ ቋንቋውን የሚጠላ ህዝብ ያለ ህዝብ የለም። ዘራፊ ሃይማኖተኛ፣ ዘራፊ እምነት፣ ዘራፊ ስርዓትም የለም። እኔን ያስመረቀኝ ህዝብ ነው አለ። እነዚህ ጎዳና ላይ የወጡትን ልጆችስ ማን ነው ስለ ሆዳቸው ያሰበላቸው? ለመነሳት የምንመጣ ባለስልጣናት ብዙ ነን። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። እንደምናላችሁ ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸውን መረጃዎች ነው በቅድሚያማ ግን ማሳያችሁ። አዳነች በኔ ስም እንዳትዘረፉ ስትል መግለጫ ሰጥታለች። ይህንን ማህበራዊ ሚዲያ ላይ የተጋራውን መግለጫ ይዤላችሁ መጥቻለሁ። ሌላኛው መረጃ ደግሞ እምቢ ካላላችሁ በስተቀር ሲለን ፓስተር ቸሬ የሚነግረን መረጃ አለ። አብራችሁን ስትቆዩ ሁሉንም ትሰሙታላችሁ። ሌላኛው መረጃ እንኳን አይደለሁ እኔ ቀርቶ ሊቀ ጳጳሱም ፓትርያርኩም እያንዳንዳችሁ ካህናትም ይህንን ነገር ካላቆማችሁ የመጨረሻችን ነው ሲሉ መረጃ ያስተላለፉትን አንድ ባህታዊ መረጃ ይዤላችሁ መጥቻለሁ። በተጨማሪም ዶክተር ብርሃኑ ነጋን የተመለከተ አንድ መረጃ አለኝ። የሃይ ስኩል መምህሩ አስገራሚ ነገር በዚህ ሳምንት አከናውኗል። እሱም በተመለከተ ያስኩላችሁ መረጃ አለኝ። አብራችሁን ስትቆዩ ሁሉንም ትሰሙታላችሁ። አርአያ መካሻ ነኝ። የዩኒቨርሲቲ ተመራቂውን መረጃ ይዤላችሁ መጥቻለሁ። ቃል ቀርን ስለምትከታተሉኝ አመሰግናለሁ። ሰብስክራይብ፣ ላይክ ኤንድ ሼር አድርጉልኝ። በኮሜንትም በሐሳባችሁ እንድታግዙ እንፈልጋለን። የምትሰጡን አስተያየት እኛን ይገነባናል። ይህችን ማስታወቂያ ተከታትለን ወደ ፕሮግራማችን እንመለስ። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። አመሰግናለሁ። የመጀመሪያው መረጃ የአዳነች በኔ በስሜ እንዳትዘረፉ ስትል ማህበራዊ ትስስር ገጽ ላይ መረጃውን ማጋራቱን ተከትሎ ነው እንግዲህ ይህንን መረጃ ማጋራችሁ። አዳነች ይህንን ያለችበት ምክንያት ቴሌግራም አካውንት የተጠልፎ ገንዘብ ከሰዎች ላይ እየተለመነ ይገኛል፣ ዝርፊያውም ፊት ለፊት የተባባሰ ሆኗል ትላለች። ሰላም ነሽ? እንዴት ነሽ ቤትዬ? አድዬ ደህና ነኝ። እንዴት ነሽ? ደህና ነኝ። እንዴት ዋልሽ ቤትዬ? ለሁሉም ሰላም ነው? ሁሉም ሰላም አድዬ። አንቺስ እንዴት ነሽ? ሁሉ መልካም። እኔም ምልሽ ቤቲ ወደ ባንክ አሁን ብር መላክ ትቻያለሽ? ሰኞ ተመላሽ የማድረግልሽ አስቸኳይ ሆኖብኝ ነው። እሺ አድዬ ስንት ልላክልሽ? ችግር የለም 15000 የሚሆን ካለሽ ቤትዬ። ወይ እመቤቴን እንደሱ የለኝም። አሁን አየሁልሽ እኮ 5000 ነው ያለኝ ባንክ ያለኝ አድዬ። በቃ ላኪውና ቀሪውን ከሌላ ሰው ፈልጋለሁ ቤትዬ። አዋሽ ባንክ ላኪልኝ አድርሽልኝ። እሺ
አስቸኳይ ሆኖብኛል ነው እንግዲህ አስቸኳይ ሆኖብኝ የሚያደርስልኝ ሰው አጥቼ ነው ላኪና አሳውቂኝ እሺ በ01 32 01 35 013 76 700 ቴድሮስ አበበ አዋሽ ባንክ ላይ ብለሽ ላኪልኝ እሺ ልካላት አስገብታለች ሌላኛው ደግሞ ሜሪዬ እንዴት ነሽ ወዬ እንዴት ነሽ እኔ በጣም ደህና ነኝ ክብሩ ይስፋ ደህና ነኝ ቆንጆ ሁሉ ሰላም ስራ ጥሩ ነው አለሁ ሰላም ስራ ቆንጆ ነው ከቢኒ ጋር ሁሌ እንዳነሳዎች ነው ችግር የለውም ሜሪዬ ስራ ትንሽ ቢዚ ያደርጋል ደህና ነው አይደል ቢኒዬ እኔ ምልሽ ሜሪ ከቻልሽ ነገ ምሳ ሰዓት ላይ ተመላሽ ማድረግልሽ 10 ሺህ ብር ገቢ ለቤተሰቤ ትልክልኛለሽ ወደ አዋሽ ባንክ ካላስቸገርኩሽ ሜሪዬ ተመሳሳይ ቁጥር ተመሳሳይ ስም ይሄ የተደረገችው ማን ብትሆን ጥሩ ነው እዚህ ከኋላ በምስል የምትመለከቷት አርቲስት አዳነች ወልደ ገብርኤል ነች አዳነች በስሜ እየተዘረፋችሁ ስለሆነ የምትዘረፉትን ነገር እንድታቆሙ ማህበራዊ ሚዲያ ላይ የተጠለፉ ስለሆነ እንድትጠነቀቁ ብላለች እኔ አንድ ነገር ልንገራችሁ ታዋቂ ሰዎችም ግለሰቦችም እንዲሁ እንደምትዘረፉ አውቃለሁ መረጃዎች ነገር ግን ስትዘረፉ ባንክ ላይ ሄዳችሁ በዚህ ቁጥር በስሜ አካውንት ላክ ይያለ መረጃ እየላከልኝ ነውና ክስ ለመሰረት ፈልጋለሁ ብላችሁ ፖሊስ ጣቢያ ከሳችሁ ለምንድን ነው ያልሄዳችሁት ያንን አካውንት የሚጠቀመው ግለሰብ በተዘዋዋሪ መንገድ አካውንት ጠልፏል ማለት ነው ስለዚህ ሰዎችን ማጭበርበር ብቻ ሳይሆን የመንግስትንም ህግ እየጣሰ ነው እኔን ግለሰቤን ብቻ ሳይሆን ያጭበረበረው ህግን እየጣሰ ነው ሌላ በኔ ምክንያት ተዘራፊ ሰው አለ ለምንድን ነው ይሄን ክስ ማትመሰረቱት ፖሊስ እንዲህ አይነት ማህበራዊ ሚዲያ ላይ ያለን ዝርፊያ ወደ አደባባይ ወጥቶ ለፍርድ የማያበቃው ለምንድን ነው ባንኮች ካልተባበሩ ፖሊስ በቀጥታ እንዲተባበሩ ማድረግ ስለሚችል እንደዛ መከድ ይችላልና አርቲስት አዳነች ገብርኤልን በተመለከተ ወልደ ገብርኤልን በተመለከተ እንዲህ አይነት መረጃዎች እየወጡ ነው እንዲሁ ጠቆም ማድረጊያችሁ ልለፍ ብዬ ነው ያዳነች ወልደ ገብርኤልን መረጃ ወደ ፓስተር ቸሬ ነው መጣላችሁ ፓስተር ቸሬ እምቢ ካላላችሁ በስተቀር ማደግ አንችልም እምቢ ካላላችሁ አንሻሻልም እምቢ ካላላችሁ በቂ ደረጃ ላይ አንደርስም ይህንን እምቢ ማለት የሚገባን በጋራ ስንሆን ነው እምቢ ብሎ የተናገረበትና ያስተማረበትን መልእክት እንዲህ ላሳያችሁ አንተ ጋር ተደምሬ ኮብልስቶን አላነሳም እምቢ ወንድምህን ግፋው ስትባል እምቢ የተለየ ሐሳብ ያለው አቋም ያለው ነው ይሄን ሰው እናባረው ሲባል እምቢ እምቢ እስቲ በሉት እምቢ እምቢ ይሄኛው ብሔር ከዚህኛው ብሔር ይሻላል ሲባል እምቢ እስቲ በሉት እንደው ስለ እግዚአብሔር እንደው ተባበሩኝ ባካችሁ ጮክ በሉና እምቢ በሉ እስቲ አው ያኛውን ሃይማኖት ጥላው ሲል እምቢ አው ይሄኛውን ብሔር ጥላው ሲባል እምቢ ይሄኛውን ቋንቋ ጥላ ሲባል እምቢ ይሄኛውን የፖለቲካ ፓርቲ ጥላው ሲባል እምቢ ሐሳብ ያዝና ተፏከት እንጂ ካንተ ጋር ተደምሬ ኮብልስቶን አላነሳም እምቢ ይሄ መስራት ከፈለክ በእምቢ ብቻ ነው የምትሰራው እስከዛሬ ያልተባለው ኢትዮጵያ ውስጥ እምቢ ነው እስከዛሬ እምቢ ተብሎ ተሰርቷል ይቻ ሀገር የቆየችው እምቢ በመባሏ ነው ፓስተር ቸሬ እምቢ ብላችሁ እቺን ሀገር ስሯት ይያሉ ነው እምቢ ማንን እንበል ልክ ናቸው እምቢ የሚባሉ ብዙ ነገሮች አሉ ዝም ብለህ ድንጋይ አንሳ ወርውር ሲባል እሺ ብሎ የሚሄድ እንትናን ተከተል እሺ ብሎ ግር ብሎ የሚከተል እንትናን ተቃወም እሺ ብሎ የሚቃወም እንትናን ጨፍጨፍ እሺ ብሎ የሚጨፈጨፍ እንትናን ደሞ አሞግስ እሺ ብሎ የሚያሞግስ ህዝብ መሆን የለበትም ይሄ ህዝብ የራሱ የሆነ ባህል ያለው ነው የራሱ የሆነ እሴት ያለው ነው አማርኛ ቢናገር ትግርኛ ቢናገር ኦሮምኛ ቢናገር ሶማሊኛ ቢናገር ሌላኛው ቢናገር የትኛውን ቋንቋ በተናገሩ ኢትዮጵያ ውስጥ ቋንቋውን የሚጠላ ህዝብ ያለ ህዝብ የለም ሌላውን ቋንቋ የሚጠላ ህዝብ የለም አሁን የተቸገርነው እምቢ እንዲባል የሚፈልጉት ያሉት ኤሊቶች ጋር መሆኑ ብቻ ነው እምቢ መባል ያለባቸው ኤሊቶች ናቸው እምቢ እንዲባሉ የሚፈልጉት እኛ ነን እየተከተልናቸው አይዟችሁ እያልን ተከታይ ያፈራንላቸው የምንሄደው እምቢ መባል ያለባቸው እነሱ ናቸው አድዋ አታከብር እምቢ ይሄን ነገር አትፈጽም እምቢ እንትናን ፈንክተው እምቢ አድማን በትን እምቢ መባል ያለበት ኤሊት ነው የሚመራው ኤሊቶች ደግሞ አጥፊዎች ናቸው ጠቃሚ ብቻ ነው በሃይማኖት ደረጃ ፕሮቴስታንት ሃይማኖት ሊጠላ ይገባል እምቢ አይገባም ኦርቶዶክስ መጠላት አለበት እምቢ አይገባም ሙስሊሙ መጠላት አለበት እምቢ አይገባም ይሄ ምዕመኑ ጋር ያለ እውነት ነው ያለው ችግር ማህበራዊ ሚዲያ ላይና ኤሊቱ ጋር ነው ኤሊቱ ጋር ሲመጣ የንትና ሃይማኖት መጥፎ ነው እንትና ሃይማኖት የኔን ይጠላል የንትና ሃይማኖት መጥፎ ነው የንትና ሃይማኖት መጠላት አለበት እየተባባለ የሚፋከተው ኤሊት ነው ነዋሪው አብሮ እየኖረ ነው ማህበራዊ ሚዲያ ላይ ያለው ኤሊት ነው እምቢ መባል ያለበት ማህበራዊ ሚዲያ ላይ ያለው ኤሊት ነው ይሄንን ነውር እየሰራ ያለው ሀገራችን ያለችው ምንድነው ያልተማረ በገነባት ሀገር
የተማረ አፈረሳት እንደሚባለች ነች እየኖረች ያለችውና በዛች መንገድ ቢገልጻት ፓስተር ቸሬ ደስ ይለኝ ነበር። መልእክቱ ላስተላልፈው ብዬ ነው። እችን መልእክት አጠር ያለች መልእክት ነች፣ ስሟት። እንግዲህ እናንተ እንዴት እንደምታዩት አላቅም። እኔ በተለያየ ጊዜ መልእክቶች አንዳንድ ጊዜ መልእክቶቹን ከግለሰቦቹ ለይቼ ነው በብዙ ጊዜ ለማየት የምጥረው። ግለሰቦቹ የራሳቸው የሆነ ሰዋዊ ስብዕና አላቸው። እግዚአብሔር የፈጠራቸው ያከበራቸው ናቸው። ሙስሊም ስለሆነ ፕሮቴስታንት ስለሆነ ኦርቶዶክስ ስለሆነ ኃጢአት ስለሰራ ኃጢአት ስላልሰራ ኃጢአቱን እንዲማጸድቅለትና መኮንነው አይደለም። ማንም ሰው ይሄንን የማድረግም ስልጣን የለውም። ስለዚህ ሰውን ልንጠላ ግለሰቡን ልንጠላ አንችልም። መልእክቱን እስኪ ያድምጡት። ለሁላችንም በተለይ ለኦርቶዶክሳውያን ስለሚጠቅም አድምጠነው እንምጣ። ማዕበል የሆነ መቅሰፍት በዓለም ላይ ይመጣል። ወንድና ወንድ የሚጋባባት፣ ሴትና ሴት የሚጋባባት፣ በቋንቋ በብሔር በጎሳ የሚባላባት የዚችን ዓለም ነገር እግዚአብሔር ይፈትነዋልና በቀን ስለዚህ በደንብ አድርገህ ስማ። ይሄንን ቄሱ ማምለጥ አይችልም። 4 ኪሎ ያለው አባ ማቲያስ ማምለጥ አይችልም። እኔም ለእግዚአብሔር ታማኝ ካልሆንኩ እኔ ማምለጥ አልችልም። ቦታና ሰው ለይቶ ሳይሆን ንስሐ የገባና የሚባለውን ነገር ያደረገ ግን ከዚህ ነገር ያመልጣል። በደንብ አድርገህ ስማ። ማዕት ተው እናንተ ባላችሁበት መልእክቱን ብቻ ስማ። ምናልባት ባህታዊ ማዕት እያወራብን ነው ብለህ ከሆነ የመገናኛ አደባባይ ይመስክር። ኮሮና ከመምጣቱ በፊት ስናስተምር በንቶክ ነው ቲክቶክ የሚባል ለቃችሁት ዓለም እየተቀባበለው ስለነበረ አሁንም በደንብ አድርገህ ስማ። በተአምር አንተ እንድታመሰግነኝ ውሸት አልዋሽም። ሁለተኛው ከሌሊቱ 9 ሰዓት ስንት ሰዓት አልተሰማኝም። 9 ሰዓት ዓለም እየተዘባበተብን ወንጌል የምናገለግልለት እግዚአብሔር ስለ ነፍሳችን መቆሸሽ ማደሪያ ሳይኖረን የምንሰብከው እግዚአብሔር ቃል ኪዳኑን ይጠብቃል። እግዚአብሔር አይዋሽም በሉ። እግዚአብሔር ምን አይልም? ኃጢአት ሳይጸየፍ የሚነካውን ጫማ እየተጸየፈ ለጌጥ የሚኖር ሕዝብ ለእግዚአብሔር ያስፈልገው። ስለዚህ በደንብ አድርገህ ስማ። ከሌሊቱ 9 ሰዓት ተነስታችሁ ለሰባት ተደብቆ ሲጨፍር ነው የምታዩት። ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2,000 ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200,000 ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። መኑ ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ ብርና የሀብታም ብር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። በደንብ አድርገህ ስማኝ። ምን ታደርጋለህ? መግደል ከሆነ ይሄ የሚጠብቀኝ ማለት ነው። ታጅቤ በጋርዳ አልሄድም። በግልጽ ነው የምንናገረው። እናቴ ማርያም ናት። እናቴ በሉ እስኪ እናቴ ማርያም ናት። እናቴ ማን ናት? የመላእክት ሰብ እመቤት፣ የመላእክት እህት፣ የጌታ እናት ማርያም። ይሄ ክፉ ትውልድ ሰው በስዕሏ ተደፍቶ ጸሎት ማድረግ እየቻለ የማርያምን ስዕል በሴት ጫማ ላይ አውጥቶ መሬት ላይ የሚረግጥ ክፉ ትውልድ፣ መስቀል ጫማ ላይ አትሞ የሚረግጥ ክፉ ትውልድ አባቴ ንስሐ ስጡኝ ስትላቸው አንቺ ኃጢአት የለብሽም እኔ ጾምልሻለሁ እያሉ በሰው የሚያሳብቡ ክፉ ትውልድ የአዲስ አበባ ሰዎች ናቸው። ማየለም እንደማይጾም ሲባል አይ ለንስሐ አባቴ ነግሬያቸዋለሁ። ውሸታ በሰው ትከሻ ገነት አይገባም። መጀመሪያ ራስን አጥራ። የምን ውሸት የምን መደባበቅ? ጨርሻለሁ። እግዚአብሔር ይችላል በሉ። ማን ይችላል? ማን ይችላል? ስለዚህ አሁን አንድ ቃል ግቡልኝና ጸበል ረጭቻችሁ ሁለተኛውን መልእክት ነግሬያችሁ እሄዳለሁ። መጀመሪያ ከሰው የተጣላን ከዛሬ ጀምሮ እንታረቃለን የምትሉ፣ የሰው ገንዘብ ያለባችሁ እስከ ዛሬ ዓመት እንከፍላለን የምትሉ፣
በማንም ሰው ላይ ቂማኒዝም የምትሉ ይሄንን ጫማ ለልጆቻችሁም ለቤተሰቤም ገዝቼ መስቀል አልረግጥም፣ የእመቤታችን ስዕል ያለበትን ጫማ አልረግጥም፣ እግዚአብሔርን እፈራዋለሁ፣ ሃይማኖቴን አከብረዋለሁ የምትሉ እጃችሁን አውጡና ቀንጅሙ። ንግግሬ ገብቷችኋል? ንግግሬ ገብቷችኋል? አልደግሞ ንግግሬ ገብቷችኋል? በሃይማኖቴ በሉ በሃይማኖቴ አልዋሽም፣ መስቀል ስዕል አልረግጥም፣ ከእግዚአብሔር ጋር አልጣላም፣ በሰው ላይ ቂም ይዤ አልጾምም፣ የበደለኝን የበደልኩትን ይቅርታ ብዬ እጾማለሁ። ምስክሬ እግዚአብሔር ነው። ምስክሬ ማን ነው? ምስክሬ ማን ነው? የእናንተን ሚስቶች ራቁታችሁን ለእኔ ክብር፣ ለእኔ ባልሽ፣ ለእኔ ፍቅር ብለሽ አደባባይ ላይ ውጭልኝ የምትል ባል ያበደ ነው የምትል። የኔና ያንተ አምላክ ግን ስጋው አልቆ አጥንቱ እስከሚቆጠር በመስቀል ላይ ውሏል። ለፍቅር የተከፈለ ዋጋ ነው። አብይ ጾም ዝም ብሎ አይጸም። ስለዚህ ወንድሞቼ በቤታችሁ አንድ እናት ነበሩ እንደዚህ ሳገለግል 4 ቤተሰብ ነው ያለኝ። 25 ኪሎ ጤፍ ሳስፈጭ 15 ቀን አይበቃም። ምን እንደሚወስደው አላውቅም። አንዳንድ ቀን ጤፍ ሳስፈጭ ደግሞ በውስጡ ብዙ አባጨጓሬዎችን አገኛለሁ። የዚህን ዓለም ክፋት ነው የምነግራችሁ። እግዚአብሔር ከእንዲህ አይነት ነገር ይሰውራችሁ። ምናልባት ይሄ ሁሉ ሰው የቆመው ሰው በቤቱ በስራ ቦታው ክፋት ያለበት ሰው ይኖራል፣ በኑሮ ክፋት ያለበት ሰው ይኖራል። እናንተም ማታውቁት ሰይጣን የሚያውቀው ነገር ስለሆነ ድንግል ማርያም ትሰርላችሁ። የልጆቻችሁን አይምሮ የሚሰርቅ የእጃችሁን በረከት የሚቀማ ከሰው ጋር በፍቅር እንዳትኖሩ የሚያደርግ ከሰው በታች እንድትኖሩ የሚያደርግ ከሰው በላይ እያገኛችሁ ነገ ሰው የደረሰበት እንዳትደርሱ በመቃብራችሁ ላይ የቆመን ሰይጣን ቅዱስ ጊዮርጊስ በመስቀሉ ይምጣው። ከዛሬ ጀምሮ ሳትታመሙ ሳትቸገሩ ይህን ዘመን በሰላም እለፉት። ከእናንተ አልፋችሁ ለሌላ ሰው እንድትኖሩ እግዚአብሔር ይርዳችሁ። እነዚህ ልጆቻችሁን እግዚአብሔር መድኃኒት ያርግላችሁ። አንዳንዱ ሰው እንዳለመታደል ሆኖ ሲያጎርስ ይነከሳል፣ ሲሰጥ አይመሰገንም። ስለዚህ እግዚአብሔር ይህንን ክብር ከፍ ያርግላችሁ። እውነቴን ነው። የነግስያን አባቶቹ እጃችሁን ቆጥቡ፣ ስርዓት ማሱ፣ ቅጠል አትበጥሱ፣ የመቃብር አፈር አትንኩ፣ ሰውን ባጋንንት አትሰሩ። 60 ዓመት 40 ዓመት መቼ እንደምንሞት ማንም ሰው ሊያውቃችን። እኔ ከዚህ 20 ደቂቃ በኋላ አንገናኝም፣ ሩቅ ነው ያለሁት። ስለዚህ ይህን መልእክት ለማዳረስ የመጣሁት ይበቃናል። ጸሎት አድርገን እንለያያለን። የሰላም አምላክ የፍቅር ባለቤት እግዚአብሔር ከሁላችንም ጋር ይሁን። ሀገራችንን ኢትዮጵያን እግዚአብሔር አሁንም ይጠብቃል። በዓይናችን ረሃብን፣ ጦርነትን፣ መከራን እግዚአብሔር አያሳየን። ሕፃናት በሰላም ይደጉ፣ አዛውንቶች በቀያቸው ይጦሩ። ቤተ ክርስቲያንና ካህናትን አንድ ያድርጋቸው። በስልጣን በገንዘብ በሃይማኖት የተከፋፈሉ በዚህ ዓለም ወጥመድ ውስጥ የገቡ የቤተ ክርስቲያን አባቶችን እርስ በርስ አልግባባ ያሉትን መንፈስ ቅዱስ በመሃላቸው ላይ ይግባ። እናንተም ከሕይወታችሁ ጋር አላስማማ ያላችሁን ነገር እግዚአብሔር አምላክ ያንሳላችሁ። ቀና ቀና በሉ። ወደ ጸበል እገባለሁ። እናንተ ቀና በሉ። እናንተ ባላችሁ ጸበል ለመርጨት ስለሆነ በስመ አብ። እንደተመለከታችሁት ብዙዎቻችን ይሄ ጉዳይ ይመለከተናል። መሳይ ሰዎች ስለምንበዛ ማለት ነው። መሳይ ሰዎች ዛሬ ረጋ ብዬ የምነግራችሁ ምናልባት አንዳንድ ጊዜ ድምጼ በጣም ተጨንቄ ነው እንደዚህ ረጋ ብዬ ሳወራ፣ ኖርማል ወሬ ነው ብዙ ጊዜ የማወራውና እንዲህ ቤተክርስቲያን የሚዘርፉ ሰዎች እንዳሉ ታውቃላችሁ። መካነ ቅዱሳን አባ ሳሙኤል ዘዋልድባ ዝርፊያን ሰምታችኋል። የዘረፉት ልጆች ሌሊት ቀን 7 ሰዓት ሄደው አጥንተው ማታ 1 ሰዓት ላይ ገብተው ዝርፊያ ሲፈጽሙ ሌሊት 6 ሰዓት ላይ እንደተያዙ ሰምታችኋል። ንዋየ ቅድሳት ምጽዋት ሳጥኖችን ይዘው ዘርፈው ሊወጡ ሲሉ ነው የተያዙት። ይሄ የሚፈጠረው ኢትዮጵያ ውስጥ ነው። ሃይማኖተኛ ነን ብለው ክር አስረው አንገታቸው ላይ በክር ስም እምነት ቢያዙ ሃይማኖተኛ ነን ሊሉ፣ ዘራፊ ሃይማኖተኛ፣ ዘራፊ እምነት፣ ዘራፊ ስርዓትም የለንም በክርስትና። እንዲህ ያለበት ሀገር ላይ ነው የምንኖረው እና መቆም አለበት። ሃይማኖቱን በዚህ ብትሉት እሺ፣ ሌላ ቦታ። እስኪ ወደ ትምህርቱ ልምጣላችሁ። እንደው ሰሞኑን አንድ ትምህርት ትዛለኝና ይሄ ነገር ዛሬ ጠዋት ላይ ወጣ መረጃ ትዛለኝና ልንገራችሁ። የዶክተር ብርሃኑ ነጋ ነው በቀጣዩ ምርጫ አሳተፋለሁ ብለዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ በቢሸፍቱ ደብረዘይት ስብሰባውን ካከናወነ በኋላ ባወጣው መግለጫ በቀጣዩ ምርጫ እንደሚሳተፍ አስታወቀ። ብርሃኑ ነጋ ነው ያለው። እኔ ልንገራችሁ፣ ያው ጫፉን ነግሬያችሁ ለፍብዬ ነው። ልዩ ተሸላሚ የሆነው ዶክተር ቢኒያም አስታወሳችሁት? ይሄንን ልጅ ዶክተር ቢኒያምን
ስርዓት የገፈተረው ህዝብ ያከበረው ልጅ፣ ስርዓት ገፍቶ ሲጥለው ስርዓቱን የተቃወመው ህዝብ አቁሞ ያስመረቀው ልጅ፣ ስርዓት ገፍትሮ ከትምህርት ገበታው ላይ አውጥቶ ከ7 ዓመት ሊማርበትና ሊመረቅበት ከሚችልበት የዶክተርና ሕክምና አውጥተው ሊጥሉት ሲል በሐኪም ፔጅ በማህበራዊ ትስስር ገጾች በሙሉ ደጋግሞ ህዝብ ጮሆ ወደ ትምህርቱ እንዲመለስ አድርገውት ያስመረቁት ልጅ ተመልከቱት። ይሄን በፎቶ ነው የሳኩት። በፎቶ የሚነሱት ሰዎች ሲገፈተር አቤት ያለው እስከ ትምህርት ሚኒስቴር ጫፍ ድረስ ነው። ህዝብ ነው የጮኸው። ህዝብ ሲጮህ የህዝብ ቁጣ ስለሆነ፣ የህዝብ ጩኸት ስለሆነ፣ የህዝብ ትችት ስለሆነ የህዝብ ትችት ፍራቻ ወደ ትምህርት እንዲመለስ አድርገው ተመረቀ። ሲመረቅ የዩኒቨርሲቲው ማህበራዊ ትስስር ገጽ ላይ ፊት ለፊት አስቀመጡት። እኔን ያስመረቀኝ ህዝብ ነው አለ። ላስተማሩኝ መምህራን፣ ለወላጆቼ፣ ለእግዚአብሔር፣ ለሁሉም ደግሞ ይህን ቦታ ተመርቄ እንደወጣ ላበቁኝ ህዝቦች ድምፅ ለሆኑኝ በሙሉ በጣም አመሰግናለሁ አለ። እናንተ ፎቶ የተነሳችሁት ግለሰቦች ግን ነበራችሁ ይመስለኛል። ዶክተር መቅደስ ዳባ አልነበረችም። በቅርብ ነው የመጣችው። ዩኤስኤአይዲ እንደሚፈርስ አውቃ ይመስለኛል የመጣችው። ያው ዩኤስኤአይዲ ነበር ያን የሚሰራው። አሁን እዚህ መጣ ሚኒስቴር ነች፣ የጤና ሚኒስቴር። ዶክተር ብርሃኑ ነጋ፣ ፕሮፌሰር ብርሃኑ ነጋ ደግሞ ነበረ ትምህርት ሚኒስቴር ሆኖ። ነገር ግን ህዝብ ሳይጮህ በፊት ማንም አባከና ያለው ልጅ የለም። ይሄንን የሚመስል ስንት ተማሪ አለ ዩኒቨርሲቲ ውስጥ የተከለከለ በየትኛውም የትምህርት ስርዓት ውስጥ። ትምህርት ስርዓታችን የማይዛቸውና የማያቅፋቸው ነገሮችን እንዴት ማቀፍ እንዳለብን እንደ ህዝባችን ማየት መቻል አለብንና እንዲህ አይነት ልጆችን ለመገፍተር ኖረን ለመመረቅ ፎቶ ለመነሳት የምንመጣ ባለስልጣናት ብዙ ነን እና ምርጫ እንወዳደራለን። እግዚአብሔር ይቅር ይበለን። የሃይስኩላችን መምህራን አንድ ይሄን ቪዲዮ አይታችሁታል? ተመልከቱት እስኪ። በፌስታል ቋጠረ ያዘ፣ ፈታው፣ ፓስቲ ነው። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አለ። መምህር ነኝ ፈጣሪ እንኳን ይችን አላሳጣኝም፣ ምሳ እንብላ አለ። እሱ የሚያስተምራቸው ልጆች 7 አይነትና 8 አይነት ምግብ በየአይነት ተቋጥሮላቸው የሚጠጡት ሙቅና ቀዝቃዛ ውሃ ተደርጎላቸው ለኪሳቸው ሳንቲም ተሰጥቷቸው የሚመጡበት ትራንስፖርት ሰርቪስ ተከፍሎላቸው እዛ ትምህርት ቤት መጥተው እሱ ርቦት እነሱ ጠግበው ይማራሉ። ይሄን የምነግራችሁ ይሄ መምህር የግል ትምህርት ቤትም ቢሆን የመንግስት ትምህርት ቤትም ቢሆን የመንግስት ትምህርት ቤት መንግስት ለተማሪዎች ቀለብ ያዘጋጅቶላቸዋል። ባለፈው የአዲስ አበባ ዙሪያ ላይ የተወሰኑ ቦታዎች ላይ መምህራን ቀለብ ይጀመራል ሲባል በአደባባይ ፎቶ መገለጹ ትክክል አይደለም። መምህራን ደሞዛቸው ራሳቸውን መቀለብ የማይችል መሆኑን ማሳያ ነው። ትክክል አይደለም፣ ይሄ ነገር ይጨመር፣ ትክክል አይደለም ብለን በአደባባይ ወጥተን ተናግረናል። የተናገርነው ለእንደነዚህ አይነት መምህራን ነው። ቤተሰብ ላላቸው፣ እናት ላሳደገቻቸው፣ ወላጆቻቸው መጦር ለሚገባቸው፣ ልጆች ላሏቸው፣ ለወለዷቸው ልጆች ቀለብ መስፈር ለሚገባቸው፣ ሚስት ላላቸው፣ ቤት ኪራይ መክፈል ላለባቸው፣ ለሚሄዱበት ቦታ ትራንስፖርት ወጪ ማውጣት ላለባቸው፣ ቢያንስ በአመት ቢያንስ 2 ጊዜ ወይ 1 ጊዜ ሸሚዛቸውን ወይ ልብሳቸውን መቀየር ላለባቸው፣ አሊያ አዳፋና ኮሌታ የወዳደቀ ልብስ መልበስ ስለማይጠበቅባቸው ለነዚህ መምህራኖች እንደው ሀገር ለማብቃት መምህራን መሰረት ናቸውና ለመምህራኖች መሻሻያ ይደረግ ብለን ተናገርን። የተናገርነው ለሀገር የሚጠቅም ነገር እንዲሆን እንጂ መንግስት እንደ ፖለቲካ ፍጆታ ለኃጢአቱን መቁጠሪያ አይደለም። የመንግስትን ኃጢአት የሚቆጥሩለት ፓርቲዎች አሉ። እኛ የምንናገረው መንግስት ሊያሻሽላቸው የሚችላቸውና ለራሱም ለሀገርም የሚጠቅማቸውን ነገሮች ነው የምናቀርበው። ስለዚህ የሚቀርቡት ነገሮች ሀገርም መንግስትም ተጠቅሞበት እንዲሻሻል፣ ይሄ መንግስት ሆነ ሌላ መንግስት ሆነ እንዲሻሻል የትኛው ቦታ ላይ በደንብ መሰራት አለበት ልላችሁ። ታዲያ ይሄንን ለምን አመጣህ ካላችሁ ያመጣሁበት ምክንያት አለኝ። ይሄንን ያመጣሁላችሁ እንዲህ አይነት ተማሪዎች ስላሉ ነው።
አሁን እነዚህ ተማሪዎች ከአጥር ላይ የሚዘሉት ምን ፈልገው ይመስላችኋል? ምን ፈልገው ነው ከአጥር ላይ የሚዘሉት? ሄደው የሚሰሩትና የሚደብቁት የሚያወጡት ማዕድን አለ? ወላጆች የላካቸዋቸው ጉዳይ አለ? መምህራኖች ከትምህርት ቤት ገፍትረው ያባረሯቸው ይመስላችኋል? እነዚህ ተማሪዎች ሴቶቹ ከአጥር ላይ ለመዝለል እንዲህም ልፋታቸውና መከራቸውን ሳዩ የሚቆጣጠር ስርዓት፣ የሚከታተል ወላጅ፣ ስርዓት የሚያዝ መምህር የሌለበት ምክንያት ለምን ይመስላችኋል? ሁላችንም በያለንበት ሰክረንና አብደን ስላለን። አብደናል፣ ሰክረናል። ካልተቆጣጠርን ትክክል ስላልሆነ ነው። በመሃል ላሳያችሁ የፈለግኩት ትምህርት ሚኒስቴር አንድ ደብዳቤ ስለጻፈ ነው። ይሄን ሁሉ ጉዳይ ማነሳላችሁ ምክንያት ማረግላችሁ ተማሪዎቹን ማሳያችሁ አብዛኛው የመንግስት ትምህርት ቤት አካባቢ ላይ አብዛኛው ትምህርት ቤቶች የግል ትምህርት ቤቶች አካባቢ ላይ ብትከታተሉ ወጣችሁ መቃሚያ ቤት፣ ሺሻ ቤት፣ አሽሽ የሚጠቀሙበት የሚገዙበትና የሚነግዱበት አሁን የምነግራችሁ ዋና ከተሞችና መሃል ከተሞች ለምለው ስፍራ ነው። ልጆችን ወደ መጥፎ ጎዳና የሚመራ ነገር ስፍራ ያለበት ቤት መምህራኖቻቸው ራሳቸውን መቀለብ የማይችሉ በአቅም የደከሙ መሆናቸውን እንድታያቸው ነው ያመጣውላችሁ። የትምህርት ሚኒስቴር ደግሞ የጨነቀውን ነገር ላሳያችሁ የተጻፈ ደብዳቤ ነው። የካቲት 21 2017 የተጻፈውን ደብዳቤ ነው። ይሄ የምታዩት ደብዳቤ ብሔራዊ መታወቂያ ፋይዳ ምዝገባን ይመለከታል ይላል። ለሁሉም የመንግስት ከፍተኛ ትምህርት ተቋማት ብሔራዊ መታወቂያ ፕሮግራም በኢትዮጵያ ዲጂታል መታወቂያ ቁጥር አዋጅ ቁጥር 1284 2015 መሰረት ተደራጅቶ ፋይዳ ዲጂታል መታወቂያ እየመራ መሆኑን ይታወቃል። ፕሮግራሙ የተለያየ የምዝገባ አጋር አካላት ጋር በጋራ በመሆን ፋይዳ መታወቂያ ተደራሽ እንዲሆን እየሰራ ነው። በአሁኑ ወቅት የተለያዩ የባንክ፣ የቴሌ ገቢዎችና የኢትዮጵያ ፖስታ ቅርንጫፎች ጽህፈት ቤቶች እንዲሁም ሌሎች የምዝገባ አጋር አካላት አማካኝነት ምዝገባ ስራዎችን እያከናወነ ይገኛል። ዋናው ዝርዝሩ የዩኒቨርሲቲ ተማሪዎች እስከ ሰኔ 30 ድረስ የፋይዳ መታወቂያ ካላወጡ ፈተና አይቀርቡም የሚል ነው። ትምህርታቸውን አይቀጥሉም የሚል ነው። የፋይዳ መታወቂያ የፊዚክሱ ካልኩሌሽን ነው። የዛ የተመረቀው ልጅ የዲግሪው ውጤት ነው። የዚህ የትምህርት ስርዓቱ ዋና አካል ነው ፋይዳ። ለመሰላችሁ እንዲህ ቀለል አድርጌ ከላይ ለኛ በሚገባን መልክ ልናገር ብዬ ነው። ፋይዳ የሚባለው ፕሮጀክት የወርልድ ኢኮኖሚ ፎረም ፕሮጀክት ነው። ወርልድ ኢኮኖሚ ፎረም የሚባለው ዓለምን ወደ 5th ጄኔሬሽን አመጣለሁ ብሎ የሚሰራው በዓለም አቀፍ ደረጃ ላይ የሻዶ ገቨርንመንት አመራር አካል ነው። ከኋላ የምታዩት ቪዲዮ ማለት ነው በዋናነት የሚሰራው ፋይዳ እያንዳንዱ የዓለም ህዝብ የሚመዘገብበት ካርድ ነው የሚመዘገበው። ይሄ የምታዩት ነው። ታዲያ ትላንትና ሌላ መረጃ ወጣ። ድሬ ቲዩብ ላይ እንዲህ አይነት ዜና ወጣ። ምን መሰላችሁ ዜናው? በተለያየ ምክንያት ጎዳና ላይ ኑሯቸውን ያደረጉ ፋይዳ መታወቂያ እንዲያገኙ እየተሰራ መሆኑ ተገለጸ። ፋይዳ ነው የሚሰራው። $325 ሚሊዮን የተበጀተለት በጀት ነው ለዓለም። በአፍሪካ ደረጃ ላይ ለኢትዮጵያን በጀት ተበጅቷል። አሁን ፋይዳ የምናወጣው ለኢትዮጵያ መታወቂያ ቢሆን ብሔራዊ መታወቂያ አለን። ይሄኛው ፋይዳ ነው። ፋይዳ ዓለም አቀፍ መታወቂያ ነው። ብዙ ነገር ይይዛል ተብለናል። ለምንድን ነው አንድ ተማሪያችን ለዓለም አቀፍ መታወቂያው ተብሎ የሚገደደው? ወላጆች ለምንድን ነው የማትጠይቁት? ለምንድን ነው የማይመለከታቸው? ፋይዳ መታወቂያ ማውጣት ንግድ ከመስራት ጋር ምንድን ነው የሚያገናኘው? ዋናው ትስስር ሲስተሙን ለማስተሳሰር 26% ነው የቴሌ ስርጭታችን። ነገርኳችሁ። ከዚህ እስከ ዓለም አቀፍ እንዴት እንደሚሄድ ነገርኳችሁ። ቴክኖሎጂ ነው ዘመናዊነት ነው ምናምን ካላችሁ እነዚህ ጎዳና ላይ የወጡትን ልጆችስ ማን ነው ስለ ሆዳቸው ያሰበላቸው? ማን ነው ጎዳና ስለሚወድቁት ያሰበላቸው? ይሄ ሰውዬ ስለሚያፈናቀላቸው ሰዎች ማን ነው የሚያስበው? ይሄ የሸገር ከተማ ከንቲባ ነው። ፈረሳው ይቀጥላል ሲል ነው መግለጫ የሰጠው። ፈረሳው ይቀጥላል፣ የቤት ፈረሳ ነው የሚነግራችሁ። አሁን ጎዳና የሚወጣው ቁጥር እየጨመረ ነው ማለት ነው። አዲስ አበባ እየፈረሰ ነው፣ ሸገርም እየፈረሰ ነው። ለልማት ነው፣ ያም ለልማት ነው። ሌላ ለምንም አይገለጽም። ስለዚህ አሁን መታወቂያ ሲጠየቅም እኛ ስለ መታወቂያው ነው እያነሳችሁ ያለው። የእሱን ጉዳይ የፈረሳውን ጉዳይ ፖለቲከኞች በፖለቲካ አልተርጉሙት። እኔ ከፖለቲካ ውጭ ያለውን እይታዬን ነው የምነግራችሁ። ያው በፖለቲካ መውሰድ ትችላላችሁ፣ አለመውሰድም ትችላላችሁ። ማህበራዊ ጉዳዩን ነው የሚመለከተው። በማህበራዊ ጉዳይ ላይ ቤቱ ሲፈርስ ለ10 ዓመት ኖርኩበት፣ ለ20 ዓመት ኖርኩበት፣ ለምናምን ዓመት ኖርኩበት፣ ግብር ከፈልኩበት፣ መብራት ከፈልኩበት ምናምን የሚለው ፋይዳ አይሰራም ማለት። ስለዚህ በተዘዋዋሪ መንገድ ህጋዊነት አይሰራም ማለት። ፋይዳ ግን እንዲያወጡ ይገደዳሉ። ጎዳና ለሚወጡት ጎዳና የሚወጣውን ደግሞ ከዚህ ከጎዳና ማውጣት ይሰራላቸዋል። መንግስት ተቋም ውስጥ ያለ አካል። በዚህ በኩል ትምህርት የሚማሩ ተማሪዎች ፈተና ለመቅረብ ወይ ትምህርታቸውን ለመቀጠል መታወቂያ ይጠይቃሉ። ምን አገናኘው ከትምህርት ስርዓት ጋር? ይሄን ለምትሉኝ በሀገር አቀፍ ደረጃ 90 ሚሊዮን ህዝብ
30 ቀድሞ ማለት ነው በፈረንጆቹ መታወቂያ ተዘጋጅቶ እንደሚጨርስ በፋይዳ ፕሮጀክቱ በመንግስት ደረጃ ተጸድቋል። ለማን ነው የጸደቀው ነው ጥያቄ? ለማን ነው የሚጠቅመው ነው ጥያቄ? ይጠቅማል ለእናንተ ጠቅሟችኋል። ዘይት ዋጋ ቀንሶላችኋል። የትራንስፖርት ዋጋ ትናንትና አንበሳ ባስ ያለው ዋጋ ቀንሶላችኋል። ተጠቅጥቆ የሚሄደውን ህዝብ ቀለል አድርጎታል። ትራንስፖርት ዋጋ አቃሉልናል። አላቀለልንም አይደል? ወንድሜ ለምን ብላችሁ ጠይቁ። ምንም ነገር ሲመጣ ለምን ብላችሁ እምቢ በሉ። እምቢ እንዳለው ፓስተር ቸሬ እምቢ በሉ። የሆነ ነገር እምቢ መባል ይልመድ። እምቢ መባል መለመድ ያለበት አንዲት ነገር በራሳችሁ ጉዳይ ላይ ለራሳችሁ ልጅ ኃላፊነት መውሰድ ትጀምሩ ነው። መታወቂያ ይወጣ ለምን? ይሄ ልጅ ምን ይሰራለታል? ልጃችሁ መታወቂያ አግኝቶ አይደለም ሳያገኝ እንዲህ ባጠር እየዘለለ ዱርዬ እየሆነ ቀርቶ ሳያገኝም አግኝቶም ተምሮ ምንም ብሎ ከትምህርት ቤት ዩኒቨርሲቲ እንዳይመረቅ ሲያደርጉት በህዝብ ድምፅ ዶክተሬት የሚያገኝ ተማሪም አለበት። እማገናኘላችሁ እያንዳንዱ ነገር ሆነ ተብሎ ስለሚደረግ ነው። ወንድሞቼ እህቶቼ፣ የዛሬ ፕሮግራሜ እንዲቀለል አድርጌ ላቀርብላችሁ ሞክሬያለሁ። እናንተም ለነበረን ቆይታ አመሰግናለሁ። አራያ መካሻ ነበርኩ። ሰብስክራይብ፣ ላይክ ኤንድ ሼር ስለምታደርጉኝ አመሰግናለሁ። ሰናይ ቀን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ ም መመለሻ ቀን ሚያዝያ 2 ቀን 2017 ዓ ም የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።